የሚል አገዛዝ ስለሆነ በምርጫ እንደተመረጠ አድርጎ መንግስት መስሎ ተጨማሪ እንደገና ሌጂቲሜሲ ፓወር የሚያገኝበት እድል መፈጠር የለበትም። ያው የምትሰሩት አንሲጂ ነው እንግዲህ ይሄ ለጋን የሰው ልጅ ህይወት ለመታደግ የምንጠቀምበት መሳሪያ ነው። በትክክል እርምጃ እንወስዳለን፣ እየወሰድንም ነው። አስረስ ማረ ዳምጤ ደገመው። አሁንም እርምጃ እንወስዳለን አለ። ምርጫ የሚወዳደሩ ፓርቲዎችን ዳግመኛ አስጠነቀቀ። ባሳለፍነው ሳምንት ሰሞን እጅግ መነጋገሪያ የነበረ ጉዳይ ነው። በፋኖ አስረስ ማረ ዳምጤ አንደበት የተነበበው የአፋብን ማስጠንቀቂያ። ያ ማስጠንቀቂያ የሚመለከተው ዘንድሮ ምርጫ አለብኝ ብለው እግራቸውን ወደ ምርጫ ቦርድ አጀንዳቸውን ወደ ምርጫ ክርክር ቦታዎች ይዘው ባቀኑ ተቃዋሚ ፓርቲዎች ላይ ነበረ። ይህ ብቻም አይደለም። የምርጫ ካርድ እንወስዳለን፣ የሚመራንን እንመርጣለን ብለው ለመሳተፍ ያሰቡ መራጮችም የማሳሰቢያው አካል ነበሩ። መምህራንና ምሁራንም እንዲሁ። ያ ብዙዎችን ያስደነገጠው መግለጫ ከተነበበ፣ ያ ፋኖ ምን አስቦ ነው ያስባለው ጉድ ከተሰማ ከጥቂት ጊዜ በኋላ አስረስ ማረ ዳምጤ ለሙግት ቀረበ ከጋዜጠኛ ቴዎድሮስ ጸጋዬ ጋር። ይህ የቴዲ ጠረጴዛ በዚሁ ርዕሰ ጉዳይ ከኢንጂነር ይልቃል ጌትነት ጋር የተደረገ ቆይታ ያስተናገደ ነበረ። በዚያ ቆይታ ላይ ይልቃል ጌትነት የአስረስን ውሳኔ ደግፎ ለማብራራት ሲጥር፣ አስደንጋጩን ውሳኔ በአመክንዮ ለማስደገፍ ሲባትል ነበር የታዘብነው። አሁን ግን ተራው ደረሰና ሁሉንም ከፈረሱ አፍ ሰማ ነው። አስረስ ማረ ዳምጤ ሁላችንንም ጉድ ያስባለውን ጉዳይ በመድገም አረጋግጦልናል። የሚል አገዛዝ ስለሆነ በምርጫ እንደተመረጠ አድርጎ መንግስት መስሎ ተጨማሪ እንደገና ሌጂቲሜሲ ፓወር የሚያገኝበት እድል መፈጠር የለበትም። ያ እንዳይሆን እንድትሰሩ፣ ያ እንዲሆን ከአገዛዙ ጎን እንዳትተባበሩ የሚል ግልጽ ጥሪ ነው ያቀረብ ነው። ስለዚህ በጠላት መንገድ ከሄዳችሁ ጠላት ናችሁ ነው። ለእኛ አብይ አህመድን እንዳገዛዝ ቆጥሮ ወይም ደግሞ ከአብይ አህመድ ጋር ተወዳድሮ አብይ አህመድን ሚዜ ሆኖ ሞሽሮ መልሶ በጠቅላይ ሚኒስትርነቱ ሊያስቀጥል ወይም ደግሞ ዘረፈጁን የብልጽግና አገዛዝ መንግስቱ ነው እንዲቀጥል ዓለም አቀፍ ተቀባይነት እንዲኖረው የተመረጠ መንግስት እንዲሆን የሚያደርግ አካል መቼም እዚህ ኢትዮጵያ ፖለቲካ ውስጥ እሳተፋለሁ የሚል አካል አሁን በፋኖና በብልጽግና መካከል እየተካሄደ ያለውን ጦርነት፣ ላለፉት 3 ዓመታት የወደመውን ንብረት፣ የወደቀውን የሰው ልጅ ብዛት፣ በእያንዳንዱ ቀጠና የሚወድቁትን የመድፍ የድሮን አረሮች፣ እያንዳንዱን እንቅስቃሴ የደረሰውን ሰብአዊ ቀውስ በሚገባ ይገነዘባል ብለን ነው የምናስበው። በተለይ ደግሞ ፖለቲከኛ ለሆነ ሰው ይሄ የተሰወረ አይደለም። ይሄ ባለበት ነባራዊ ሁኔታ ውስጥ በማጀብ ለዛውም የምርጫ ውጤት አገዛዙን ሊጥል አይደለም ሊፈታተን በማይችልበት ደረጃ ራሱ ተቃዋሚ ነን የሚሉት ገንቦ በምርጫ እንሳተፋለን የሚሉት ኃይሎች ደግሞ ፖለቲካዊ እንቅስቃሴ ለማድረግ የሴኩሪቲ ዋስትና እንኳን በሌለበት ሁኔታ የትኛው ፖለቲካ ፓርቲ ህዝብ ሰብስቦ ያውቃል? ላለፉት 3 ዓመታት አንድም ቦታ ፓርቲዎቹ በህዝብ በብዛት በሚንቀሳቀስባቸው ቦታዎች ገጠርም ቢሆን የወረዳ ከተሞች ወይም በሌሎች አካባቢዎች መንቀሳቀስ ይችላሉ ወይ? አይችሉም። ለምን? ጦርነት ውስጥ ስለሆን፣ ጦርነት ስላለ። ስለዚህ በዚህ ነባራዊ ሁኔታ ውስጥ ሆኖ ይህንን እያወቀም እያሰላም ጭምር አብይ አህመድን በምርጫ አጅባለሁ የሚል አካል ካለ ለአገዛዙ ሌጂቲሜሲ የሚጨነቅ እንጂ ለአማራ ህዝብ ነፃነት የሚጨነቅ አይደለም ማለት ነው። በዛ መሰረት ከአገዛዙ መንገድ ወይም ከአገዛዙ ጎን የተሰለፉ ናቸው ብለን ነው የምንደመድመው በእኛ እምነት። ለዛም ነው እርምጃ እንወስዳለን፣ እንታግላችኋለን ብለን ያነሳ ነው። ምናልባት አንዳንድ ቃላቶች በአንተም የሰጠውን ኮሜንት ሰምቻለሁ። ለምሳሌ በጠላትነት መፈረጅ ይቻላል ወይ፣ ጠላት ናቸው ወይ የሚል ይሄ የአፋብን ስትራቴጂክ ሰነድ አይደለም፣ ርዕዮተ ዓለም ወይም ፖለቲካ ፕሮግራም ወይም ማኒፌስቶም ጉዳይ አይደለም። በአንድ በምርጫ ጉዳይ የተያዘ ፖዚሽን ነው። እንደተባለው ጠላትነት ለመበየን ለመፈረጅ ደረጃዎች ይኖሩታል፣ መስፈርቶች ይኖሩታል። በስትራቴጂ ደረጃ ጠላት የምትለው ይኖርሃል፣ በታክቲክ ደረጃ ወዳጅ ጠላት የምትለው በዛ ልክ የሚገለጽ ነገር አይደለም። ይሄንን ምርጫ በተመለከተ ያለንን አቋም ያለንን ድርጅታዊ አቋም ለማሳየት የተጠቀምንበት ቋንቋ ነው። አስረስ ማረ ዳምጤ የተናገረው ስለዚህኛው ጉዳይ ብቻ አይደለም። ፋኖ ውስጥ የሰብአዊ መብት ጥሰት ይፈጽማሉ የሚባሉ ሰዎች አሉ፣ እርምጃ እንዴት አትወስዱባቸውም ተብሎም ነበረ። የአስረስ መልስ እየወሰድን ነው የሚል ነው። በትክክል እርምጃ እንወስዳለን፣ እየወሰድንም ነው። በሁሉም
ቀጠናዎች ማረጋገጥ የምችለው ቴዲ በርካታ ጓዶች፣ አባሎች፣ የሰራዊት አመራሮች በተለያየ ወንጀል ከሰብአዊነት ጋር በተያያዘ ሊሆን ይችላል፣ በሌሎች ወንጀሎች የተጠረጠሩ ውሳኔ የተሰጠባቸው በአሁኑ ሰዓት በተጨባጭ በርካታ ጓዶች በማቆያ ቤቶች ወይም በማረሚያ ቤቶች ይገኛሉ። ራሱኛ በመሰረት ናቸው ማቆያ ቤቶች የተሃድሶ ስልጠና ተሰጧቸው የተለቀቁ አሉ። ፎርዛት ማተር የመጨረሻው እርምጃ የተወሰደባቸውን በርካታ ናቸው። እንግዲህ እነሱን በየጊዜው ሪፖርት ስለማናደርግ እንደዚህ አይነት ነገር ያለ ላይመስል ይችላል፣ ለማድረግ ማስቸጋሪ ስለሆነ ማለት ነው። በቁጥጥር ደረጃ ፍጹም የሆነ ቁጥጥር አለ ብዬ በድፍረት ለመናገር እቸገራለሁ። እንከኖች ይኖራሉ፣ በተለያየ ደረጃ እንከኖች ይኖራሉ። ለምን የትግሉ ባህሪ አጠቃላይ አፈጣጠሩ እና ነባራዊ ሁኔታው ጊዜውም ጭምር ከዚህ ከሶሻል ሚዲያ ተጽዕኖ ጋር በተያያዘ በተለያየ መንገድ የፋኖ ትግልም ከታች ከቦቶም ቱ አፕ የመጣ አደረጃጀት ከመሆኑ ጋር ተያይዞ ከአንድ ማዕከል ወይም ከአንድ ዩኒቲ የወጣ ሰራዊትም ካለመኖሩ ጋር በተገናኘ በተወሰነ ደረጃ በቁጥጥር ደረጃ ክፍተቶች ይኖራሉ። ግን ከጊዜ ወደ ጊዜ በከፍተኛ ሁኔታ እየተሻሻለን የመጣ በተለይ ሰራዊቱ ተደጋጋሚ ውጊያዎችን ሲያደርግ በዛ መካከል የሊደርሽፑን ሚና እየተረዳ ሲመጣ ትግሉ ጊዜ መውሰድ ሲጀምር እንግዲህ ወደ 3 ዓመት እየወሰደ ነው። በዚህ ጊዜ ውስጥ ራሱ የወሰደው ለሰን አለና እርስ በርሱ መመራራት የአመራሩም ደግሞ የመምራት የመቆጣጠር አቅሙ እየዳበረ በመምጣቱ በጣም ከፍተኛ ለውጦች አሉ። በነገራችን ላይ አሁን እንደ አማራ ፋኖ ብሔራዊ ንቅናቄም ከዚህ በፊት በነበሩት አደረጃጀቶችም የወታደራዊ ጨዋነት መመሪያዎች በሁሉም አደረጃጀቶቻችን በሁሉም ማቀፎቻችን አሉ። ስልጠናም እንሰጣለን። በተለያየ አጋጣሚ ይህንን ወንጀል የፈጸመ ወይም ይህንን ዲስፕሊን ጥፋት የፈጸመ ሰው ይህን እርምጃ ይወሰድበታል በሚል በግልጽ የሚሰጡ ስልጠናዎች አሉ። የአማራ ፋኖ ብሔራዊ ንቅናቄ አደረጃጀትን ብታይ የህግና ስነ ምግባር ጉባኤ አለው፣ ወታደራዊ ፍርድ ቤትም ጭምር አለው። ለዚህ ፐርፐስ የሰራዊትን ጨዋነት ለመቆጣጠር የሚመች መዋቅር ጭምር የተዘረጋለት ነው። አስረስ ማረ ዳምጤ እርምጃ እየወሰድን ነው ሲል በገዛ አንደበቱ ቢቢሲ አማርኛ ላይ ቀርቦ እነዚያን 3 ሴቶች ሰላዮች ናቸው ብሎ ስለማስገደሉ እርሱስ ምን አይነት እርምጃ ተወስዶበት እንደሆን ለምን አልነገረንም? እነዚያ የቀለም አባት የተባሉ መምህራን በእርሱ የስልክ ትዕዛዝ ሲገደሉ ይህ እኮ የሰብአዊ መብት ጥሰት ነው ብሎ የፍትህ ሚዛኑን ያነሳበት የፍርድ ሸንጎ ፊት ያቆመው አካልስ ይኖር ይሆን? በካሜራ አይኖች ፊት ሙሉ አካል የነበረውን ሰው እጅ አልባ ሲያደርጉ የተቃወመንን በእሳት እናቃጥላለን ብለው ሲያውጁ እነዚህ መሪዎች በከባድ ወንጀልና በመግደል ሙከራ የከሰሳቸው የቁም እስር ፈርዶ ሂሳብ ያወራረደባቸው ይኖር ይሆን? አስረስ ግን እንዲህ አለ። እርምጃ እየወሰድን ነው። አገር ውስጥ ካለው ፋኖ ወደ ለንደኑ እናቅና። የለንደኑ ፋኖ ድሮን መቃወሚያ ለመግዛት ሾፒንግ ወጥቷል። ትከሻ ላይ ተደርጎ በሚዘወር መሳሪያ የመንግስትን ድሮን ድባቅ እንመታለን የሚል ህልም ያለው ይህ የለንደን ፋኖ ታዲያ ዋጋው ተመጣጣኝ መገኛ ቦታውም ቀላል ነውና አዋተን እንግዛላቸው የሚል ቅስቀሳ ጀምሯል። ያው የምታዩት አንቲድሮን ነው። እንግዲህ ይሄ ለጋን የሰው ልጅ ህይወት ለመታደግ የምንጠቀምበት መሳሪያ ነው። አንቲድሮን ነው። ይሄንን እንግዲህ በአሁኑ ሰዓት ለአማራውያን ለአማራ ፋኖ ይህንን ነገር ፕሮቫይድ ማድረግ ሁላችንም ግዴታ አለብን። አፎርደብል ሪዝነብል ፕራይስ ነው የሚነግሩን ያሉት። ይሄ በጣም ቀላል እንግዲህ የትኛውም ሰው ኦፕሬት ማድረግ የሚችለው ነው። እስከ 1 ኪሎ ሜትር ድረስ ድሮኖችን ኦብስትራክት ማድረግ ይችላል እና ድሮኑ በአካባቢው ጋር ፍላይ እንዳያደርግ ኦብስትራክት አድርጎ እንዲወድቅ ያደርገዋል ማለት ነው። ስለዚህ ይሄ አንቲ ድሮን ነው። እንግዲህ ይህንን ማሽን አይነት ለማግኘት እንሞክራለን ማለት ነው። ለንደን ፋኖ ስራኔ የኤርትራ ወታደራዊ ልዑካን መቀሌ መግባታቸው ተነገረ። የኤርትራ ከፍተኛ ወታደራዊ መኮንኖች በየካቲት ወር መጨረሻ ቀናት መቀሌ መግባታቸውን አፍሪካን ኢንተለጀንስ ዘግቧል።
በብርጋዴር ጀነራል ኢዮብ ፍስሐ የተመራው ይህ ልዑክ ከመቀሌ በመግባቱ ካለፈ ከትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ወይንም ማንጆስ ጋር መወያየቱም ተመልክቷል። ይህ ስብሰባ መካሄዱ የተነገረው የክልሉ ጸጥታ ቢሮ የፌዴራል መንግስቱን የኮሪደር ልማት የሚተች መግለጫ ባወጣበት ወቅት መሆኑ ዘገባውን አነጋጋሪ አድርጎታል። የትግራይ ጊዜያዊ አስተዳደር ከኤርትራ መንግስት ጋር ምንም አይነት ግንኙነት እንደሌለው በተደጋጋሚ ሲገልጥ መቆየቱ ይታወሳል። ኩርሙክ በሱዳን ፈጥኖ ደራሽ ኃይሎች እጅ ወድቃለች። ሱዳንም ኢትዮጵያን መክሰሷን ቀጥላለች። በኢትዮጵያና ሱዳን አዋሳኝ ድንበር ላይ ባለፉት 3 ቀናት በተቀሰቀሰ ከባድ ውጊያ ስትራቴጂካዊቷ የኩርሙክ ከተማ በፈጥኖ ደራሽ ኃይሉ RSF እና በሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምር ጦር እጅ መግባቷ ተነግሯል። ሲንሁዋ እንደዘገበው በጥቃቱ ከ400 በላይ የመንግስት ወታደሮች ተገድለዋል። የሱዳን ባለስልጣናት ኢትዮጵያ አማጽያኑ በግዛቷ በኩል እንዲንቀሳቀሱ ፈቅዳለች በማለት ያቀረቡትን ክስ ኢትዮጵያ እስካሁን በይፋ አላስተባበለችም። የኩርሙክ መያዝ በብሉ ናይል ግዛት ያለውን ወታደራዊ ሚዛን በእጅጉ ሊቀይረው እንደሚችልም ተገምቷል። የአዲስ አበባ ከተማ ካሉት 23 የህዝብ ተወካዮች ምክር ቤት መቀመጫዎች መካከል ገዢው ብልጽግና ፓርቲ በ3 የምርጫ ክልሎች እጩ ተወዳዳሪዎችን ሳያቀርብ ቀረ። ብልጽግና ፓርቲ እጩዎቹን ካላቀረበባቸው የምርጫ ክልሎች 2ቱ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪና ምክትላቸው የሚወዳደሩባቸው ናቸው። ብልጽግና ፓርቲ በመጪው ግንቦት 24 2018 ዓ.ም በሚካሄደው ጠቅላላ ምርጫ አዲስ አበባን በመወከል ለህዝብ ተወካዮች ምክር ቤትና ለከተማይቱ ምክር ቤት የሚወዳደሩ እጩዎችን የማስተዋወቂያ መድረክ ያካሄደው ከአንድ ሳምንት በፊት መጋቢት 3 ቀን 2018 ነበረ። በከተማ ደረጃ በተካሄደው ከዚህ መድረክ በኋላ የፓርቲው እጩዎች የሚወዳደሩባቸው ክፍለ ከተሞች በመገኘት በተመሳሳይ መርሃ ግብሮች ሲሳተፉ ቆይተዋል። ገዢው ፓርቲ ለዘንድሮ ምርጫ የአዲስ አበባ የፓርላማ መቀመጫ ካቀረባቸው 20 እጩዎች መካከል 16ቱ በስድስተኛው ዙር ምርጫ የተወካዮች ምክር ቤት አባል ያልነበሩ መሆናቸውን ፓርቲው ካሰራጫቸው መረጃዎች መረዳት ይቻላል። ከነዚህ አዲስ የፓርላማ ተወዳዳሪዎች መካከል 5ቱ ሚኒስትሮች ሲሆኑ 3ቱ ደግሞ ሚኒስትር ዴኤታዎች ናቸው። ከሚኒስትሮቹ የተወካዮች ምክር ቤት እጩ ተመራጮች መካከል የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ፣ የጤና ሚኒስትሯ ዶክተር መቅደስ ዳባ እና የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ ይገኙበታል። ከአዳዲሶቹ ተመራጮች መካከል የጉምሩክ ኮሚሽን ኮሚሽነሩ አቶ ደበሌ ቃበታ እንዲሁም የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ ይገኙበታል። ለዘንድሮ የአዲስ አበባ የፓርላማ ምርጫ ብልጽግና ፓርቲ ዶክተር ሳሙኤልን ጨምሮ 8 የዶክትሬት ዲግሪ ያላቸውን ተወዳዳሪዎችን አቅርበዋል። የሶስተኛ ዲግሪ ባለቤቶችን ለውድድር የማቅረብ አካሄድ በ1997 ዓ.ም በተካሄደው ምርጫ የወቅቱ ገዢ ፓርቲ ተገዳዳሪ በነበረው የቅንጅት ለአንድነትና ለዲሞክራሲ አባላት ከታየ በኋላ በሌሎችም ፓርቲዎች በስፋት ሲዘወተር ቆይቷል። ብልጽግና ፓርቲ በባለፈው ምርጫ ወቅት ለአዲስ አበባ የፓርላማ መቀመጫዎች ካስመረጣቸው 22 አባላቱ መካከል 10 የዶክትሬት ዲግሪ የነበራቸው ናቸው። በዚሁ ምርጫ ከተመረጡ የገዢው ፓርቲ የፓርላማ አባላት መካከል 2ቱ የፕሮፌሰርነት ማዕረግ ያላቸው ነበሩ። በ2013 ምርጫ ከተመረጡት የብልጽግና የአዲስ አበባ የፓርላማ አባላት መካከል ዘንድሮም በድጋሚ ለውድድር የቀረቡት 4ቱ ብቻ ናቸው። በአዲስ አበባ ዳግም ለተወካዮች ምክር ቤት መቀመጫ የሚወዳደሩት ዶክተር ከይረዲን ተዘራ፣ ሰሃረላ አብዱላሂ፣ ያስሚን ወሃበረቢና መሐመድ ከማል አልሩሲ መሆናቸውን መረጃዎች ያሳያሉ። ባለፈው ምርጫ ገዢው ፓርቲ ተወዳዳሪ ሳያቀርብ የቀረበት የምርጫ ክልል 1 ብቻ ሲሆን ዘንድሮ ይህ ቁጥር ወደ 3 አድጓል። በ2013 ምርጫ ብልጽግና ፓርቲ እጩን ያላወዳደረበት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ የሆኑት ዲያቆን ዳንኤል ክብረት ለፓርላማ የተመረጡበት ምርጫ ክልል 28 ነበረ። ይህ ምርጫ ክልል በየካ ክፍለ ከተማ የሚገኝ ነው። በዘንድሮ ምርጫ ገዢው ፓርቲ በየካ ክፍለ ከተማ ባሉት 3ቱም የፓርላማ መቀመጫዎች ላይ እጩዎችን አቅርበዋል። በዚህ ክፍለ ከተማ በሚገኙ የምርጫ ክልሎች የሚወዳደሩት የብልጽግና ፓርቲ እጩዎች የጤና ሚኒስትሯ ዶክተር መቅደስ ዳባ፣ የፌዴራል የአካባቢ ጥበቃ ባለስልጣን ዋና ዳይሬክተሯ ዶክተር ሌሊሴ ነሜና የአዲስ አበባ ከተማ አስተዳደር የኢንቨስትመንት ኮሚሽን ኮሚሽነር ወይዘሮ አይሻ መሐመድ ናቸው። ገዢው ፓርቲ በመጪው ምርጫ እጩዎቹን ያላቀረበባቸው በጉለሌ በቂርቆስና በንፋስ ስልክ ላፍቶ ከተሞች የሚገኙ ምርጫ ክልሎች 11፣ 18ና 23 ናቸው።
በጉለሌው ምርጫ ክልል 11 ባለፈው ምርጫ ከፍተኛ ድምፅ አግኝተው ለፓርላማ የተመረጡት ፕሮፌሰር ሂሩት ወልደማርያም ነበሩ። በግንቦቱ ምርጫ በዚህ የምርጫ ክልል ከሚወዳደሩት እጩዎች መካከል የቀድሞው የአማራ ብሔራዊ ንቅናቄ አብን የፓርላማ ተመራጩ ዶክተር አበባው ደሳለው ይገኙበታል። ዶክተር አበባው በድጋሚ የፓርላማ መቀመጫ ለማግኘት ለውድድር የሚቀርቡት 5 ፓርቲዎች ቅንጅት የሆነውን ትብብር ለኢትዮጵያ አንድነትን በመወከል ነው። ብልጽግና ፓርቲ ተወዳዳሪውን ለፓርላማ በማያቀርብበት ምርጫ ክልል 18 ደግሞ አዲሱ የኢዜማ መሪ አቶ ኢዮብ መሳፍንት እጩ ሆነው መቅረባቸውን ምንጮች ጠቁመዋል። አቶ ኢዮብ ፕሮፌሰር ብርሃኑ ነጋን በመተካት የኢዜማ አዲሱ መሪ ሆነው የተመረጡት ከ2 ሳምንት በፊት በተካሄደ የፓርቲው ጠቅላላ ጉባኤ ላይ ነበረ። የኢዜማው መሪ በሚወዳደሩበት የምርጫ ክልል ባለፈው ምርጫ ብልጽግና ፓርቲን በመወከል ለፓርላማ የተመረጡት አቶ ዛዲግ አብርሃ ነበሩ። የአፍሪካ ልዕቀት አመራር አካዳሚን በፕሬዝዳንትነት እየመሩ የሚገኙት አቶ ዛዲግ ከዘንድሮ የብልጽግና ፓርቲ የአዲስ አበባ የፓርላማ ተወዳዳሪዎች ዝርዝር ውጪ ሆነዋል። ገዢው ፓርቲ እጩን በማያወዳድርበት በሌላኛው የአዲስ አበባ የፓርላማ መቀመጫ ተመራጭ የነበሩት ዶክተር ዲላሞ ኦቶሬም ተመሳሳይ ዕጣ ገጥሟቸዋል። በባለፈው ምርጫ የኢዜማው ፕሮፌሰር ብርሃኑን አሸንፈው የነበሩት ዶክተር ዲላሞ አዲስ አበባን ትተው በሃዲያ ዞን በሶሮ 02 የምርጫ ክልል ለመወዳደር በእጩነት ቀርበዋል። ዶክተር ዲላሞ በአሁኑ ወቅት የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ሆነው በመስራት ላይ ናቸው። እርሳቸው በለቀቁት የአዲስ አበባ የፓርላማ መቀመጫ ላይ ከሚወዳደሩት እጩዎች ውስጥ የኢዜማው ምክትል መሪ አቶ ንጋቱ ወልዴ እንደሚገኙበት መረጃዎች ያሳያሉ። በንፋስ ስልክ ላፍቶ ክፍለ ከተማ በሚገኘው የምርጫ ክልል 23 የሚወዳደሩት አቶ ንጋቱ እንደ አቶ ኢዮብ ሁሉ የኢዜማ ምክትል መሪ ሆነው የተመረጡት ባለፈው የካቲት ወር መጨረሻ ላይ ነበረ። ጠቅላይ ሚኒስትር አብይ አህመድ ባለፈው ጥር መጨረሻ በተወካዮች ምክር ቤት ተገኝተው በሰጡት ማብራሪያ ቀጣዩ ምርጫ የብዙ የተቃዋሚ ፓርቲዎች ድምጾች የሚሰሙበት እንዲሆን መንግስታቸው አውድ ማስፋት ብቻ ሳይሆን ይሁነኝ ብሎ ይሰራዋል ማለታቸው የሚታወስ ነው። የመረጃው ምንጭ ኢትዮጵያን ኢንሳይደር ነው።